መንግስት አለ ብሎ ሲጠይቁ ነበር እንግዲህ እነሱ መንግስት በአብይ የሚመራ መንግስት እንዲመልስላቸው ጥያቄዎች አላቸው እነዚህ ጥያቄዎች አርቲኩሌት አድርገው እየጠየቁ ነው ዝም ብሎ አይደለም ስራ የሚያቆሙት ሊስት ተደርጎ በተደራጀ መልክ ጥያቄ ያነሱ ነው ነገር ግን አብይ እነሱንም ለመስማት የተዘጋጀ ግለሰብ አይደለም ያው ከዚህም በፊትም ደጋግመን እንደምን ናገረው አብይ የሚሰማ ግለሰብ አይደለም አይሰማም እየተከተለ ያለው አብይ እየተከተለ ያለው እነሱን ጥያቄዎችን ምንድነው ጥያቄያችሁ ብሎ ከመጠየቅ ይልቅ የተለያዩ እርምጃዎችን እየወሰደ ነው በኋላ እንመጣባቸዋለን አንድ በአንድ ነገር ግን መንግስት ፈርቶ ወደ መጀመሪያ አካባቢ ምንም አይነት ጥያቄ የላቸውም እያለ ከዛ ቀጥሎም ደግሞ በተወሰነ አካባቢ ስራ የማቆም አድማ ተስተውሏል እሱም ትምህርት ቤት ኮሌጅ የሆኑ ሆስፒታሎች አካባቢ ስራ የማቆም እንቅስቃሴዎች አሉ ያለ በግማሽ ያመነ ቀስ ያለ ደግሞ ሙሉ በሙሉ አምነው መግለጫ ያወጣ ነው ሰሞኑ በተከታታይ መግለጫ ያወጣ ነው ሁላችንም እንደምናየው አንዴ ሚኒስቴሯ ወጣ መግለጫ ትሰጣለች ከዛ ምክትል ስቴት ሚኒስቴሩ ወጥቶ መግለጫ ይሰጣል ያስፈራራል እና አንድ በአንድ በኋላ እንመጣባቸዋለን ያለው ሁኔታ የጤና ባለሙያዎች በተደራጀ መልክ በአንድነት በመላው ኢትዮጵያ በክልል ሳይከፋፈሉ በሃይማኖት ሳይከፋፈሉ አንድ በሆነ ለመጀመሪያ ጊዜ ነው እንግዲህ ይሄ ታይቶ አይታወቅም በአንድነት ጥያቄዎቻቸውን በሰላም ነው የሚጠይቁት እነሱ ግን የመንግስት እርምጃ ያው ኃይልን የመጠቀም የማተር የተለያዩ ነገሮችን በኋላ እንደምናነሳ እየሰማ አይደለም እነሱን እየሰማ አይደለም ነገር ግን ፈርቶ የተለያዩ እርምጃዎችን እየወሰደ ነው ስለዚህ አሁን ለምንድነው ይሄ የጤና ባለሙያዎች እንቅስቃሴ ለምን ተጀመረ ምንድነው ሪሊ ወደዚህ ደረጃ ገፍቷቸው እንዲጠይቁ ያደረጋቸው ምንድነው ብለን መጠየቅ አለብን ታና አጠቃላይ ሁኔታው መንግስት ፈርቷል ጤና ባለሙያዎች ደግሞ ጥያቄያቸውን በሚገባ ሁኔታ እና ያቀዱትን ነገር ያደረጉ ነው ግን መጀመሪያ የዚህ ችግር መንስኤ ምንድነው ለምንድነው ወደዚህ የገቡት አንድ በአንድ አንደኛ የደሞዝ ጉዳይ ነው ወይስ ከዛ ያለፈ ነው ብለን ብንነጋገር ይሻላል መጀመሪያ ላይ ትንሽ አንዳንድ ነገሮችን እንድናቅ ማለትም የነሱ ደሞዝ ምን ይመስላል የሚለውን ነገር ከመንግስት በተለይ ከኦሮሚያ ክልል የሲፒኤ ደሞዝ ስኬል ብናይ ጥሩ ነው የኦሮሚያ ክልል ያው የጤና ባለሙያ በአገር አቀፍ ተመሳሳይ ነው ባይዘው የደሞዝ ስኬል በአገር አቀፍ አዲስ አበባ ሆንክ አማራ ክልል ሆንክ ትግራይ ሆንክ ኦሮሚያ ሆንክ የሚወስነው የፌደራሉ መንግስት ነው እና ያው ዳታውን ያገኘነው ከኦሮሚያ ክልል ስለሆነ እሱን ለመጥቀስ ነው እዚህ ሰንጠረዥ ውስጥ ጠቅላላ የህክምና ባለሙያ መጀመሪያ ሲቀጠር በአንደኛ የመጀመሪያው ደሞዝ 8199 ብር ነው 8199 ኢትዮጵያ ብር ነው ይሄ የጠቅላላ ህክምና ባለሙያ ሲቀጠር ይሄ በዶላር ሲሰላ አንድ ጠቅላላ ህክምና ባለሙያ ሲቀጠር ያው በግርድፉ ወደ በዛሬው ዶላር
ብንቀይር 8199 ኢትዮጵያ ብር ወደ $60 ነው። አንድ ጤና ባለሙያ አንድ ጠቅላላ ህክምና ባለሙያ $60 ይቀጠራል ዛሬ። ባይዘው ሰሞኑን የቅጥር ጋጋታ ሁሉም ሆስፒታሎች ቅጥር እንዲያወጡ አብይ ትዕዛዝ ሰጥቷቸው በሁሉም ክልሎች በሁሉም ከተማዎች ሐኪሞች ስላቆሙ አዳዲስ ቅጥሮች እንዲፈጸሙ ትዕዛዝ ተላልፏል። እነኚህ የቅጥር ማስታወቂያዎችን ብታይታና ትስቃለ ያስቃል። እንግዲህ ማለት አብይ የሚያደርጋቸው ነገሮች ያስቃሉ። 8000 ኢትዮጵያ ብር ይላል እኮ አንድ ጠቅላላ ሐኪም ባለሙያ ለመቅጠር $60። ይሄ እንግዲህ ከግብር በፊት ነው፣ ከታክስ በፊት ነው። ታክስ ደግሞ ኢትዮጵያ ውስጥ ወደ 30 አካባቢ ነው የሚቆረጠው። እና አንድ ጠቅላላ የህክምና ባለሙያ 30% ቆርጠ $60 30%ን ስትቆርጥ እሺ እንበል $50 እንበል ማለት በኢትዮጵያ ብር ወደ 6000 ብር ነው። ወደ 6000 ብር ነው። 6000 ብር ቤክራ ያለ እንደ አዲስ አበባ ውስጥ አሁን ቅዱስ ጳውሎስ ሆስፒታል ትናንት ያወጣውን የሥራ ማስታወቂያ ብታይ 8000 ይላል። የጠቅላላ ህክምና ባለሙያዎች መቅጠር እንፈልጋለን። የመጀመሪያ ደሞዙ ደግሞ 8000 ይላል። እንግዲህ ቅዱስ ጳውሎስ ሆስፒታል የት ነው የሚገኘው? አዲስ አበባ አይደለ እንዴ? አዲስ አበባ ውስጥ ቤት ኪራይ ስንት ነው? 10,000 ታገኛለህ? የለም። እህል አትበላም እንዴ? ትራንስፖርት የለም እንዴ? እኔ ግራ ይገባል እኮ የተደረገ ያለው በጣም የሚያሳዝን። ማን ነው ሄዶ የሚቀጠረው? ማንም አይቀጠርም። ማንም ሰው ሄዶ ብትታሰር እኮ ይሻላል። ብትታሰር ዳቦ አትሊስት የሆነ ዳቦ ታገኛለህ። ተፈርዶብ እስር ቤት ከርቸሌ ብትገባ ዳቦ ታገኛለህ። አሁን 8000 ኢትዮጵያ ብር ወስደ ከዛ ታክስ ከፍለ 6000 ብታገኝ ምንም መግዛት አትችልም ኢትዮጵያ ውስጥ። በኢትዮጵያ ምድር 8000 ብር ምንም አያደርግልን። እንጀራ አትበላም፣ በልተ አታድርም። ስለዚህ አሁን ይሄ የጠቅላላ ህክምና ባለሙያ ነው። ወረድ ብትል ምንድነው የምታገኘው? የስፔሻሊስት ደሞዝ ነው። እንግዲህ ስፔሻሊስት ከፍተኛ ደሞዝ የሚበሉ የሚባለው 15802 ብር ነው። 15802 ኢትዮጵያ ብር ነው። ያንን ወደ ዶላር ብንመታ ወደ 116 ዶላር ነው የሚሆነው። ያ አሁንም ከታክስ በፊት ነው። ይሄ ከታክስ በኋላ ወደ $80 ነው የሚሆነው። አሁንም እንደው ኢትዮጵያ ውስጥ የት ቦታ ነው ቤት ተከራይተ? አሁን የቤት ኪራይ አዲስ አበባ ዳር ላይ መሃል ላይ ኢትዮጵያዊ መኖር አይችልም። ዛሬ ወይ ፒያሳ ወደ ጉለሌ አካባቢ ወይ ወደ ካሳንቺስ ኢትዮጵያዊ የሚባሉ ሰዎች መኖር አይችሉም። እሱ ተጠራርጎ ወጥቷል። ለሌላ ውጭ ሀገር እየተደራጀ ነው መሃል አዲስ አበባ። እሱ በኋላ እናነሳለን። እና ወደ ገጠር አካባቢ ወጣ ብትል ራሱ እግሮችን ውጭ አድርጌ የሆነ ምትተኛ ባለ አንድ መኝታ 15000 ብር የለም። እንግዲህ ኮዬ ፈጬ ቱሉ ዲምቱ ምናምን ነው የሚባለው አይደለ? ገጠር የሚባለው እዛ አካባቢ 15000 አታገኙ። 15000 አንድ ቤት አታገኙ። አንድ መኝታ ክፍል አታገኙ። ስለዚህ አሁን
እየተካሄደ ያለው ግራ የሚያጋባ ጨካኝ ስርዓት ነው። ከዚህ አንፃር ደግሞ እስቲ እንትን የገጠር ቀበሌ አስተዳዳሪዎች ስንት ነው የሚበሉት? አሁን ይሄ ከኦሮሚያ ነው የወሰድኩት። የኦሮሚያ ገጠር ቀበሌ ወረዳ አይደለም ቀበሌ የገጠር ቀበሌ አስተዳዳሪው 13823 ነው የሚበላ። አንድ የገጠር ቀበሌ ገበሬ ማህበር ኃላፊ 13823 ነው የሚበላ። የጤና ጠቅላላ የጤና ሕክምና ባለሙያ ቅድም እንደተባባለው 8000 ነው የሚበላ። እዚህ ጋር ወደ 14000 አካባቢ ነው የሚበላ። የገጠር ቀበሌ አስተዳደር የገጠር የከተማ አይደለም። የከተማውና እሱ ሀብታም ነው። የከተማ ቀበሌ አስተዳደር እሱ ተው በቪኤት የሚሄዱ ናቸው እነሱ። እና ወደ ላይ ብትሄድ ካቢኔዎች እንዴት ነው የሚበሉት? የወረዳ አስተዳዳሪው 17515 ነው የሚበላ። 17535 ነው 15 ነው ትንሽ አይታይም። እና ብቻ 17000 በላይ ነው የሚበላ የወረዳ አስተዳዳሪ። ምክትሉ 14300 አካባቢ ነው የሚበላ። ወደ ላይ ስትሄድ ደግሞ ሌላ ትርጉም ነው የምታገኘው። እና ካቢኔዎች ይሄ ደሞዛቸው ነው። ከደሞዝ ውጪ ነው የሚኖረው ካቢኔ። አበላለ ሙስናዎች አሉ ተደራርቦ እነሱ ይኖራሉ። አሁን የጤና ባለሙያ ምንድነው የነሱ? እንዴትስ ነው በ8000 አንድ ጠቅላላ የሕክምና ባለሙያ በ8000 እንዴት ነው የምትቀጥሩ? እና ይሄ ነው እንግዲህ ጤና ባለሙያው በቃን ከዚህ በላይ ባሪያ መሆን አንችልም ብሎ የወሰኑት ፍትሃዊ በሆነ መንገድ ነው። እና ቀጥዬ አንዳንድ የፌደራል መስሪያ ቤቶች እንዴት ነው የሚከፍሉት ብለን ጠየቅንና በተለይ የፌደራሉ መስሪያ ቤቶች ቴሌ ነው እንግዲህ አንዱ ቴሌ ሀብታሙ በጣም ሀብታም የሆነ ቢሮ ነው። እዛ የሚሰሩት በወር ከ50,000 ብር በላይ የሚበሉ ናቸው በአብዛኛው። ጉምሩክ አካባቢ የሚሰሩ ዘና ፈታ ብሎ ነው የሚበሉት ከ50,000 ብር በላይ። ጸረ ሙስና ኮሚሽን የሚሰሩ ዘና ያለ ደና ደሞዝ ነው የሚበሉት። ባንኮች አካባቢ ይሄ አቃቢ ህጎች የሚበሉት አሁን እኔ አስታውሳለሁ እነኚህ መስሪያ ቤቶች ለሙስና ተጋላጭ ናቸው ተብለው ለብቻ ደሞዛቸው ሲሰራ ነው ያውቃሉ። ለሙስና ተጋላጭ ስለሆኑ ደሞዛቸው ከፍ ማለት አለበት እና ዓላማው ምን ነበር? ሙስና ውስጥ እንዳይገቡ ነው። ግን ይሄ ሙስናን ያቆማል እሱ አብይ ያውቃል ሙስናን እንደማያቆም። ነገር ግን የጤና ባለሙያ ወይ ደግሞ ጤና ዘርፍ ለሙስና ተጋላጭ መሆን ነበረበት ወይ ብለ እንድጠይቅ ያደርጋል። እኔ አሁን ቴሌዎች የሚሰሩ ቴሌ አካባቢ የሚሰሩ ጉምሩክ የሚሰሩ ባንክ የሚሰሩ ይሄ ደሞዝ በዛባቸው ለማለት አይደለም። ያንሳቸዋል፣ አይችሉትም። አዲስ አበባ ውስጥ መኖር አይችሉትም። 50,000 ብር አይችሉትም። አዲስ አበባ ውስጥ ወጣ ብሎ ነው የሚኖሩት፣ ቆጥቦ ነው የሚበሉት። ነገር ግን የጤና ባለሙያዎች የት እንዳሉ ምን አይነት ኑሮ ውስጥ እንዳሉ ለማሳየት ነው እንጂ እኔ ቴሌ ሰራተኞች ደና እየበሉ ነው ለማለት አይደለም። አይበቃቸውም እነሱ ነው ያውቃሉ። ነገር ግን የጤና ባለሙያ
አንድ ስፔሻሊስት እንደው እንዴት ነው የሚኖረው? እስር ቤት ይሻለዋል እኮ ነው። ይሄንን ካየው እኮ ብታሰር ነው የሚሻለው። ለዛ ነው ለትግል ወስነው ወይ ነፃ እንወጣለን ወይ ደግሞ መታሰር ይሻለናል ብሎ የወሰኑት ለዚህ ነው ይመስለኛል። የመጨረሻ ዳታ ላሳይና ትንሽ ላቆም። እኔ የመጨረሻ አንድ ወዳጅ የላከልኝ እንደው ምን ይለኛል፣ ጉለሌ ክፍለ ከተማ አካባቢ አንድ ሊስትሮ የሚያገኘውን ላከልኝ። አንድ ጫማ ካጸዱ በኋላ የሚወስዱት 30 ብር ነው። ጉለሌ ክፍለ ከተማ ማለት ወደ 6 ኪሎ ወደ እንግዲህ ሽሮ ሜዳን ጨምሮ እስከ አስኮ ድረስ ጉለሌ ነው። አንድ ጫማ ከሰሩ 30 ብር ነው የሚያገኙት። በቀን ደግሞ በትንሹ 10 ጫማ ይሰራሉ አለ እና በቀን እስከ 300 ብር ያገኛሉ፣ ከዛ በላይ ያገኛሉ። አንዳንዴ እንደ ሎኬሽኑ ነው፣ እንደ የቦታው አንዳንድ ቦታ ጥሩ የሚሰሩ እስከ 40 ጫማ ራሱ የሚሰሩ አሉ አለኝ። እስከ 40 እስከ 30 ጫማ የሚሰሩ አሉ። ግን በትንሹ 10 ጫማ ከሰሩ 300 ነው በቀን የሚሰሩት እና በ30 ቀን ዘና ፈታ ብሎ አንድ ሊስትሮ ሰራተኛ 9000 ብር ያገኛል። ዘና ፈታ ብሎ እዚህ ላይ ጫማ ይሄ መስፋት አለ፣ ይሰፋሉ፣ ብዙ ነገሮችን ይሰራሉ እና በትንሹ 9000 ሊያገኙ ይችላሉ በወር። ከዛ በላይም የሚሰሩ አሉ ብሎ ነገረኝ። እንግዲህ ይሄ ሊስትሮ እንግዲህ የተከበረ ስራ ነው ምናቅ ነው። ነገር ግን 20 ዓመት ስፔሻላይዜሽን አይጠይቅም። እንደ ሐኪሞቹ አፈር በልቶ ዲግሪያቸውን ማስተርስ እስከ ፒኤችዲ ሰርቶ ፕሮፌሰር የሆኑት ዛሬ የሚበሉት ያየን ነው። ነገር ግን እንደው ለማየት ነው እንጂ የሊስትሮን ስራ ለመናቅ እንዳልሆነ እናውቃለን። ግን የጤና ባለሙያዎች የት እንዳሉ ምን አይነት ኑሮ ውስጥ እንዳሉ ለማወቅ ምንም ትልቅ እንትን ሪሰርች አያስፈልግም። እዛው አይቶ እዚሁ መወሰን ይቻላል። ስለዚህ የጤና ባለሙያዎች ሮሮ በጣም ይሰማል እና ክፉ ነው ስርዓቱ ለጤና ባለሙያዎች ለማለት ነው። በኋላ ይሄ እንግዲህ የኦቨርኦል የነሱ ኑሮን ለማሳየት ነው። ነገር ግን ዋና መሰረታዊ ችግሮቹ ምንጮቹ ምንድናቸው፣ ለዚህ የዳረገን ምንድነው ብለን በኋላ ጠይቀን ለመመለስ እንሞክራለን። እዚህ ላይ ላቁም እኔ ይታና። ጥሩ መልኬሳ አመሰግናለሁ። እንግዲህ ለማስታወስ ያክል እያወራን ያለነው የጤና ባለሙያዎች አድማ ሁለተኛ ሳምንቱን ይዟል። ቅድም መግቢያ ላይ እንደተናገርኩት አሁን ትላልቅ በሚባሉ የአገልግሎት መስጫ ሆስፒታሎች እና ጤና ኬላዎች አገልግሎት ሙሉ በሙሉ የለም። በሁሉም ክልሎች በሚባል ደረጃ ነው እየተካሄደ ያለው። እንግዲህ ከሰሜን እስከ ደቡብ፣ ምዕራብ እስከ ምስራቅ አገሪቷ ያላት ትላልቅ የሕክምና ተቋማት አገልግሎት እየሰጡ እንደሌለ ነው መረጃ የወጣው። በዚህም ምክንያት ነው የአገዛዙ ባለስልጣናት እየወጡ መግለጫ፣ ድንፋታ፣ ማስፈራሪያ የሚያሰሙት በዚህ ምክንያት ነው እና የደረሰበትን ደረጃ የሚያሳይ ስለሆነ እሱን ልብ ማለት ያስፈልጋል። ስለዚህ አሁን እንቅስቃሴ ያለበት ደረጃ
ህዝብን አስፈራርቼ ጸጥ ለጥ አድርጌ መብትን መጠየቅ በሚያስፈራበት ሁኔታ ውስጥ እየገዛው ነው ብሎ የሚያስብን አገዛዝ ፍራቻ ሆኖበታል ማለት ነው። ለዚህ ነው ማስፈራሪያ የላከ ያለው። አንዳንድ ሐኪሞች ተፈንክተው ፎቶአቸውን አይታናል። ብዙ ሐኪሞች እንደታሰሩ መረጃ ወጥቶ ሁሉም ሰው ያየው ጉዳይ ነው። ይሄ እንግዲህ ካለ ምክንያት አይደለም። ምክንያቱ ምንድነው? ሁሉንም ሰው በፍርሃት ቆፈን ውስጥ አስገብቼ መብትን መጠየቅ በሚያስፈራበት ሁኔታ ውስጥ አስገብቼ አገር ጸጥ ለጥ አድርጌ እየገዛው ነው አስፈራርቼ። አንዱን ከአንዱ እያላተምኩ አንደኛውን ብሔር ከሌላኛው ጋር፣ አንደኛውን የማህበረሰብ ክፍል ከሌላኛው ጋር፣ አንደኛውን አካባቢ ከሌላኛው አካባቢ ጋር፣ አንደኛውን ሙያ ከሌላኛው ሙያ ጋር እያጋጨው እያስፈራራው እየኖርኩ ነው። በአጠቃላይ ጠመንጃን እየተጠቀምኩ የጸጥታ መዋቅሩ እየተጠቀምኩ ጸጥ አሰኝቻለሁ በሚባልበት አገር ውስጥ ነው እንግዲህ በዚህ ሰዓት ዶክተሮች በመላ አገሪቷ ውስጥ ስራ በማቆማቸው እንደዚህ አይነት ፍራቻ ውስጥ ገብቶ ዶክተሮችን ወደ ማስፈራራት፣ ወደ መደብደብ፣ ወደ ማሰር የተገባበት እንደዚህ አይነት ሁኔታ ነው ያለ። ስለዚህ የደረሰበት ደረጃ ማየቱ ጥሩ ነው ለማለት ነው። ወደ ምንጮቹ ከተመለስን እኔ ብዙም ምናወራበት እና አስፈላጊነቱ ብዙም አይደለም። ምክንያቱም ባለፉት 7 ዓመታት ውስጥ አገሪቷ ያላትን ወጪ በምን መስኮች ስታወጣ እንደነበረ፣ የአገሪቷ ወጪ በምን ላይ ሲፈስ እንደነበረ የሚታወቅ ነገር በተደጋጋሚ የተጻፈበት የተወራበት ነገር ስለሆነ ብዙም ግን እንደ ምሳሌ አይተን ብናልፍ ጥሩ ነው። አንደኛ ጦርነት ነው። አብይ አህመድ ቢሮ ከገባበት ጊዜ ጀምሮ አገሪቷ የገባችበትና መውጣት ያቃታት ስራ ነው። እንግዲህ የስራ መስክ ሆኗል። አሁን ጦርነት የስራ መስክ ጦርነት በኦሮሚያ ተጀመረ። በትግራይ ጄኖሳይድ በሚባል ደረጃ ቀጠለ። አሁን ደግሞ ወደ አማራ ተዛመተ። አሁን ደግሞ ሌላ ጦርነትን ወይ ትግራይ ላይ ወይ ኤርትራ ላይ ጀምራለሁ የሚል ፕሮፓጋንዳ ተጀምሯል። እሱን በኋላ ላይ እናወራለን ያለውን ሁኔታ ማለት። ስለዚህ አንደኛው የአገሪቷን ሀብት የበላው በጣም አስቸጋሪ የሆነ ለሰው ደህንነት በጣም ችግር የሆነ የአገሪቷን ሀብት የበላው ጦርነት ነው። የአገሪቷን ኢኮኖሚ ችግር ውስጥ የከተተው ይሄ ነው። ጥይት መግዛት፣ ጠመንጃ መግዛት፣ ድሮኖችን መግዛት፣ ወታደርን መቅጠር፣ ወታደር ከስር የት እንደሚገባ ማንም የሚያውቅ ሰው የለም። ሪፖርትም ቀርቦም አያውቅም። ወታደር ግን ይጠፋል፣ ቁጥሩ ይጎላል። አሁን የሚመለመል ሰው ጠፍቶ ህፃናትን በጉልበት ጠርንፎ እስከ መውሰድ የተደረሰበት ደረጃ ነው ያለው። ስለዚህ አንዱ የአገሪቷን ኢኮኖሚ የበላው ጦርነት ነው ለማለት። አንዱ በጣም ወሳኝ የሆነው ይሄ ነው፣ የአገሪቷን ኢኮኖሚ የበላው። ከዛ በታች ብዙ ምሳሌዎችን አንስተን በየጊዜው ባለፉት 7 ዓመት ውስጥ በየጊዜው የአገሪቷን ኢኮኖሚ ከአንድ ደረጃ ወደ ሌላ ደረጃ እያወረደ የመጡ አንዳንድ ምሳሌዎችን እያወራን መቆየት እንችላለን። ነገር ግን ሌላ ወሳኝ ምዕራፍ አለ ሊረሳ የማይገባና ቅድም ምልኬሳ ካነሳው የደሞዝ ስኬል ጋር ትልቅ ትርጉም ያለው አንድ ወሳኝ እርምጃ አለ። ምንድነው? አገሪቷ ያላትን የውጪ ምንዛሪ ጥሪት ጦርነት በልቶ ሲያበቃ የአገር ካዜና ባዶ ሲቀር የአገሪቷን የፋይናንስ ነፃነት አሳልፎ ለአይኤምኤፍ በመስጠት ዶላር ወደ መለመን ነው የተገባው። ስለዚህ ዶላርን ለማግኘት ቅድመ ሁኔታ መጣ። ያ ቅድመ ሁኔታ ደግሞ አንደኛ የመንግስትን ወጪ መቀነስ፣ ደሞዝ እንዳይጨመር መከልከል፣ የመንግስት ተቋማትን መሸጥ፣ የብርን አቅም ደግሞ ከግማሽ በታች መቀነስ የሚሉ ነገሮች ናቸው የመጡት። ስለዚህ አሁን ወራት ተቆጥረዋል። የብር አቅም በግማሽ ነው የቀነሰው። ከዶላር አንፃር ከውጭ ምንዛሬ አንፃር በግማሽ ነው የቀነሰው። ይሄንን የምናወራው ካለ ምክንያት አይደለም። ቅድም ምልኬሳ እስኪ የቅድሙን የደሞዝ ስኬል መልስልኝና አንዳንድ ነገሮችን እንደማሳያ አድርገን እናወራ። ከዛ ውስጥ
የመጀመሪያ ቅጥር አንድ ዶክተር ገና ከዩኒቨርሲቲ ወጥቶ በሕክምና ሙያ ተመርቆ ሲቀጠር የሚበላው ደሞዝ ከዚህ እንደምታዩት የሚታያችሁ ከሆነ 8139 ነው ይመስለኛል። እንደዚህ ነው አይደለም ልኬዛ 8139 ነው። ይሄ ከኦሮሚያ የደሞዝ ስኬል የመጣ ነው። ይሄ ሰንጠረዥ ይሄ ወደ ዶላር ሲመነዘር 60 አካባቢ ነው፣ $60 አካባቢ ነው የአንድ የጤና ባለሙያ ደሞዝ ማለት ነው። ይሄ ደሞዝ ለአይኤምኤፍ ማጎብደድ ሳይጀመርና አገር የብርን አቅም ባለበት ደረጃ ይዛ በቆየችበት ጊዜ አንድ ሐኪም የሚቀጠርበት ደሞዝ በዶላር ሲታይ 120 ነው ማለት ነው። ቢያንስ $120 ነበር። ስለዚህ የአይኤምኤፍ ፖሊሲ መጥቶ አገሪቷን ሲጫንና የገንዘብ አቅም በግማሽ ሲመታ ደሞዝ ሳይጨመርለት ቀረ። ደሞዝ አልተጨመረም። ጨምረናል ብለው በጣም ስድብ የሆነ ነገር ነው። በመቶዎች የሚቆጠሩ ብሮች ነው የተጨመሩት በእያንዳንዱ ክፍል። እኔ ሺህ ምናምን የተጨመረበት ብዙም አልሰማውም። በጣም ዝቅተኛ የሆኑ ደሞዝ የሆነ ያክል 300% እንደዚህ እንደጨመሩ ሰምቻለሁ እንጂ ሌሎቹ ሙያተኞች የሚያገኙት ደሞዝ ላይ ትርጉም ያለው ጭማሪ አልተደረገም በፍጹም። ለዚህ ነው ይሄንን ማየት የሚያስፈልገው ማለት ነው። ስለዚህ አንድ ሐኪም የአይኤምኤፍ ፖሊሲ መጥቶ ከመተግበሩና የብር አቅም ከመውረዱ በፊት ደሞዙ በዶላር ሲሰላ የአንድ ዶክተር ገና የሚቀጠር የአዲስ ዶክተር ደሞዝ $120 አካባቢ ነው ማለት ነው። ወዲያው የብር አቅም በግማሽ ሲመታ ምንም ደሞዝ ስላልተጨመረለት ወደ $60 ወረደ ማለት ነው። አሁንም እየወረደ ነው የሚሄደው። ስለዚህ የሸቀጦች ዋጋ ሲጨምር፣ የመኖሪያ ዋጋ ሲጨምር፣ የቤት ዋጋ ሲጨምር የዶላር መጨመር ጋር ተያይዞ ጭማሪ ገበያ ላይ ሲደረግ ዶክተሮች ምንም ነገር አልተጨመረላቸውም። ሌሎቹም እንደዚህ ናቸው። ሌሎቹም የመንግስት ሰራተኞች፣ ሌሎቹም ደመወዝተኞች እንደዚህ ናቸው። አሁን ግን ዶክተሮች ናቸው ወጥተው ችግር በዝቶብናል መስራት አልቻልንም ያሉት እነሱ ናቸው። ስለነሱ ነው የምናወራው። እንግዲህ ሌሎቹ ወጥተው ሲናገሩ ነው ስለነሱ የምናወራው። አሁን ወጥተው የተናገሩት ዶክተሮቹ ብቻ ናቸው። የተቸገሩት ግን እነሱ ብቻ ናቸው ማለት አይደለም። ስለዚህ ይሄ ነገር እየቀጠለ ነው የሚሄደው። አሁን በተመሳሳይ ሁኔታ አንድ ስፔሻሊስት ሲቀጠር 15502 ብር ነው። 120 ምናምን ዶላር መሰለኝ በአሁኑ። የገንዘቡ አቅም ሳይመታ በፊት የብር አቅም ከዚህ በፊት የአይኤምኤፍ ፖሊሲ ከመምጣቱ በፊት እንግዲህ ይሄ እጥፍ ነበረ ማለት ነው። በዶላር ሲሰላ ወደ 240 ምናምን ዶላር ነው የሚሆነው ማለት ነው ከዛ በፊት። በተመሳሳይ ሁኔታ ገበያ ሲለወጥ የሸቀጦች ዋጋ በጣም በብዙ እጥፍ ሲጨምር፣ የቤት ክራይ በብዙ እጥፍ ሲጨምር፣ የሸቀጦች ዋጋ በብዙ እጥፍ ሲጨምር፣ የትራንስፖርት ዋጋ በብዙ እጥፍ ሲጨምር የነሱ ደሞዝ ከዛም አልተንቀሳቀሰም። ለዚህ ነው መኖር ያቃታቸው። ካድሬዎች ወጥተው ሲቀልዱ፣ አንዳንድ ስድብ ሲያሰሙ ቀልድ ነው የሚመስለው። እነኚህ ዶክተሮች ዳቦ አተናል ሲሉ ቀልድ ነው የሚመስለው ለሰው። አንድ የሕክምና ዶክተር ስራው ራሱ ምን ያክል እንደሚያስከብርና ምን ያክል እንደሚያኮራ ሀገር ውስጥ ሁላችንም የምናውቀው ነገር ነው። አብይ ከመምጣቱ በፊት ዶክተሮች ለብዙ ሰዎች ተርፈው ብዙ ዘመድ አዝማድን የሚያኖሩ ሰዎች ናቸው። ስፔሻሊስቶችም በጣም በጥሩ ሁኔታ ኑሮ የሚኖሩ ናቸው። ከመምህር ጋር ከሌሎቹ ሰራተኞች ጋር ተራብን ተቸገረን የሚሉ ሰዎች አልነበሩ። ደሞዛቸው በጣም ትልቅ ሆኖ ሳይሆን በደሞዙ ላይም የትርፍ ጊዜ ስራም ስለሚሰሩ ትናንሽ ገቢዎችን ስለሚያገኙ። በነገራችን ላይ ቅድም መልኬሳ ሲዘረዝር የቤት ዋጋ እንዴት ነው ምናምን ብሎ ሲናገር እስካሁንም
በተለያዩ ነገሮችም እየተደገፉ የሚኖሩት ያቺ በመጥመጣው ነገር ነው። ይሄ የትርፍ ጊዜ ሰዓት ማታ በሚሰሩት ምናምን እሱንም በትክክል እየተከፈለን አይደለም ነው የሚሉት። 6 ወር ሰርተን የ3 ወር 3 ወር ሰርተን የ1 ወር እንደዚህ ነው የሚከፈለን ነው የሚሉት። ዳቦ ራበኝ ሲል ዶክተር ቀልድ እንዳይመስላችሁ ለማለት ነው። በጣም አስቸጋሪ ሁኔታ ውስጥ የተገባበት ጊዜ ላይ ነው ያለ ነው እና እነኚህ ዶክተሮች ምንም በአገሪቷ የዘመናዊ ታሪክ እንቅስቃሴ ውስጥ ታይቶ በማይታወቅ መልኩ ርቦናል፣ ስራ መስራት አልቻልንም ያሉት በዚህ ምክንያት ሐኪሞች ሰልፍ ወጥተው ተርበናል ብለው የስራ አድማ አድርገው አቁ መምህራን እና ሌሎች ሰራተኞች ናቸው ኑሮ ተወዶብናል፣ የኢትዮጵያ አብዮት ጊዜም ተቸገርን፣ ደሞዛችን ይጨመር ሲሉ የነበሩት ወታደሮችና መምህራን ሌሎች ሰራተኞች ናቸው፣ ዶክተሮች አይደሉም። ለመጀመሪያ ጊዜ ነው ዶክተር እንደዚህ ተዋርዶ ባዶ ሆዱን ሆኖ ራሱን መቻል አቅቶት ለሰው በሚተርፍበት ጊዜ ለራሱ መሆን አቅቶት ተዋርዶ የተቀመጠበት በዚህ ዘመን። ይሄንን ማወቁ ጥሩ ነው ለማለት ነው። የት ደረጃ ላይ እንደደረሰ የነሱ ችግር እንግዲህ ጥያቄ የጠየቀ ሰው ሁሉ ይገደላል ብሎ መልእክት ያስተላለፈን መንግስት የተጋፈጡበት ምክንያት ይሄ ነው ማለት የፖለቲካ ጉዳይ ኖሯቸው አይመስለኝም እኔ። ምክንያቱም የሀገሪቷ የፖለቲካ ችግር ከአንድ ደረጃ ወደ ሌላ ደረጃ እየባሰ በጣም መጥፎ እየሆነ ሲሄድ ዶክተሮች ሲያወሩ ሰምተን አናውቅም። የትኛውም የመንግስት ሰራተኛ ይሄ ሀገር መጥፎ መንገድ ይዟል ብሎ ሲያወራ አላየንም። የፖለቲካ ፍላጎት አለኝ ብሎ ሲያወራ አላየንም። የለም፣ አልተሰማም። ፊት ለፊታቸው ሰው ሲገደል ሰው ሲደበደብ አይ ትክክል አይደለም ብሎ አቅም የኢትዮጵያ ሰራተኞች እንደዚህ አይነት እንቅስቃሴ በቅርብ ጊዜ አድርገው አቁ ስራቸውን ሰርተው ገንዘባቸውን ካገኙ ወደ ቤት ነው። ህሊና የላቸውም ለማለት አይደለም። የፖለቲካ ፍላጎት ነው እንደዚህ የሚያደርጋቸው ብለው ስማቸውን ስለሚያጠፉ እንደዚህ አይነት ታሪክም የላቸውም ለማለት ነው። እንደዚህ አይነት ታሪክም የላቸው። ቅርብ ጊዜ በተለያዩ አካባቢዎች ችግር ሲፈጠር ፊት ለፊታቸው ከተማ ውስጥ በሚኖሩበት ከተማ ችግር ሲፈጠር ዶክተሮች ተናግረው አቁ ወደ ስራቸው ነው የሚሄዱት። ህሊና ስለሌላቸው አይመስለኝም፣ ስላልተሰማቸው አይመስለኝም። ነገር ግን በሽተኞችን አልጋ ላይ ትተው ወደ ቤት ስለሚገቡ ስለነዛ በሽተኞች በአእምሯቸው ተሸክመው ስለሚዞሩ ተመልሰው በህይወት ሊያዩአቸው ስለሚናፍቋቸው መርዳት ስለሚፈልጉ ነው ወደ ስራ የሚመላለሱት። እስከዛሬም ድረስ ችግር ሳይገጥማቸው ቀርቶ አይደለም። ስለ ፖለቲካ ተው፣ ስለ ኑሯቸው ችግር ሳይገጥማቸው ቀርቶ አይደለም። ተመልከቱ፣ ይሄ ሰውዬ አብይ ከመጣበት ጊዜ ጀምሮ የደሞዙ አቅም የመግዛት አቅሙ ከጊዜ ወደ ጊዜ እየቀነሰ ነው የመጣው። ይሄን ሁሉ ጊዜ ዶክተሮች ስራና ቆም ብለው አስፈራርተው አቁ አልተናገሩም። አንድም ጊዜ አልተናገሩም። እኔ አልሰማሁም። አስፈራርተው አቁ ዝም ብለው ስራቸውን እየሰሩ ነበር። በጣም ሲብስባቸው ከወር በፊት ደብዳቤ ጽፈው በማህበራቸው በኩል እባካችሁ ተቸግረናል ብለው አስገቡ። ይሄ ብቻ አይደለም፣ ሰውየው ራሱ ሲመጣ እያለቀሱ ነግረውታል። እንደምናስታውሰው ፊት ለፊት እያለቀሱ የሰውን ህይወት እያዳንን ልባችን ተሰብሯል ብለው ይሄንን ቋንቋ እየተጠቀሙ እያለቀሱ ተናግረዋል። የህዝባችንን ጤንነት እየጠበቅን እየተንከባከብን የዜጎችን ህይወት እያተረፍን እኛ ልባችን ተሰበረ ብለው ተናግረዋል። ዘበተባቸው። ዶሮ አርቡ ነው ያለው። ይሄንን ነው የተናገረው። ዶሮ ብታረቡ እኮ ሳይድ ኢንካም ታገኛላችሁ ያለ ሰውዬ ነው። የሚያስቅ ነገር ነው፣ ግን
እነኚህ ዶክተሮች ተቸግረው ስላሉ አሁንም ደግሞ ችግራቸው በጣም እየባሰበት ስለሆነ የሚያስቅ ነገር አይደለም። እንደዚህ አይነት ሁኔታ ውስጥ ነው ያሉት። አልቅሰው እንባቸውን አልቅሰው ዶክተሮች የጤና ባለሙያ ጥያቄ ሲጠይቁ ዶሮ አርቡ ነው የተባለው። ራሱ ዶሮ እያረባ ነው እንደሚኖረው አብይ ራሱ ዶሮ አርቢ ነው እንደሱ ማለት ሰፊ መሬት ያለው ሰውዬ እሱ ነው እንግዲህ በካሜራ ስንት ጊዜ ቤተ መንግስት ይሄው አጽድቼ ምን ብሎ ያሳየው እሱ ነው። ዶሮ አርብተው ነው የሚኖረው እሱ። የሱ ሚኒስትሮች ዶሮ እያረቡ ነው እንደሚኖረው። የሱ ካድሬዎች ቅድም ልከሳ አሳያቸው። ቀበሌ ላይ ሊቀመንበር የሆነ አንድ በትምህርት ቤት በር ያላለፈ ልክ እንደ አብይ ማለት ነው። በትምህርት ቤት በር አልፎ የማካድሬ የቀበሌ ሊቀመንበር 13000 ምናምን ብር ነው የሚበላው። እነሱ የሚኖሩበት የኢኮኖሚ ኢንቫይሮንመንት ይሄን ያክል በጣም ሚጫን አይደለም እንደ ትላልቆቹ ከተሞች። ነገር ግን ከስፔሻሊስት ጋር ያላቸው ልዩነት የቀበሌ አስተዳዳሪ እስኪ ስክሪን ላይ አስቀምጥልን እስኪ ምልኬስ የቀበሌ አስተዳዳሪ ከስፔሻሊስት ጋር ያለው ልዩነት 2000 አይሞላም። ከ2000 በታች ከ2000 በታች ዶሮ ማርባት የነበረባቸው ግን እነሱ ናቸው። እነኚህ ካድሬዎች ናቸው። ምክንያቱም ገጠር ውስጥ ነው የሚኖሩት። የገጠር ቀበሌ ልቃነ መናብርት ናቸው እንደዚህ የሚበሉት። ተመልከቱ። የቀበሌ ሊቀመንበር 13000 ምናምን ነው 13348 ነው በወር 13823 13823 ይቅርታ የቀበሌ ሊቀመንበር ዶሮ አርቡ ማለት አርቡና ኑሩ ማለት የነበረበት ለነሱ የአገር መከታ የሆኑ ለሰው ህይወት መከታ የሆኑ የጤና ባለሙያዎች ላይ እንደዚህ የሚዘበትበት ዘመን ላይ ነው ያለነው። ማለት አገሪቷ ውርደት ከመጣባት አመታት ተቆጠሩ። ዛሬ አይደለም። ዛሬ ግን ሄዶ በጤና ባለሙያዎች አናት ላይ ስለተከመረና ከብዶናል ይሄ ክምር ብለው ወደ ቤታቸው ስለገቡና የህዝብ ጤና አጠባበቅ አደጋ ላይ እየወደቀ ስላለ ነው ምናወራው እንጂ አገሪቷ ውርደት የገጠማት ዛሬ አይደለም። ከውርደት ወደ ውርደት ከአንድ ውርደት ወደ ሌላ ውርደት እያስደነቀን የመጣ ሰውዬ ነው አብይ ማለት። ኢትዮጵያውያን ሁሉ ጊዜ የሚኮሩበትን ሉዓላዊነት አሳልፎ ኤርትራን ጋብዞ አገሩን ያስወረረ ወራዳ ነው። ከአንድ ውርደት ወደ ሌላ ውርደት ደቡብ ሱዳን ሳትቀር የሀገሪቷን አፍንጫ ብላ 2 ወረዳ የወሰደችበት ዘመን ላይ ነው ያለው። አሁን ስለ ፖለቲካው አይደለም። ውርደቱ ግን እየጨመረ መጥቶ የጤና ባለሙያዎች አናት ላይ ተከመረ መጥቶ አሁን ሲከብዳቸው በቃ ርቦናል እኛ እየራብን የምናገለግልበት ጊዜ አበቃ ብለው ነው ወደ ቤታቸው የገቡት። አሁን ሲመጣ ጠየቁት። ቅድም ተናግሬያለሁ። ሂዱና ዶሮ አርቡ አላቸው። ደብዳቤ ጽፈው አስገቡ። ምንም ነገር መልስ አልተሰጣቸውም። እንደሌለ ነው የተቆጠረው። ከዛ በኋላ የሚሰማቸውን ኃላፊነት እነኚህ ባለሙያዎች የሚሰማቸውን ኃላፊነት እንድንመለከት ነው። ምክንያቱም የሚደረግባቸውን ዘመቻ አቅልለን ማየት የለብንም። ሚናገርላቸው ሰው የለም ለነኚህ ሰዎች። እና አብይ በመንግስት ስም በሚታወቅ ሚዲያ በማይታወቅ ሚዲያ በኋላ እንዘረዝራለን በውጪ መንግስታት በሚተዳደር ሚዲያ ጭምር ነው ካምፔን የሚደረግበት። በሰው አእምሮ ላይ ቀላል አይደለም ማለት እየወጡ ኃላፊነት ሳይሰማቸው ቀርቶ በሽተኞችን አልጋ ላይ ተተው ሄደዋል። ልክ ገና ጥያቄው እንደተነሳ ማለት ነው። 7 ዓመት ሞልቶታል መጠየቅ ከጀመሩ። ከ7 ዓመታት ጥያቄ ልመና ለክሶ በኋላ ነው ተተው ወደ ቤታቸው የገቡት። ይሄንን ማወቅ ጥሩ ነው። ኃላፊነት የማይሰማቸው ሰዎች አይደሉም። በጣም ኃላፊነት የሚሰማቸው የሀገር ባለውለታዎች ናቸው።
የዜጎች ባለውለታዎች ናቸው። እንደዚህ የሚዘበትባቸው መልሳቸው ዱላ መሆን አልነበረበትም። ውርደት፣ እስር፣ ስድብ፣ ዘለፋ መሆን አልነበረበትም መልሳቸው። ሊከበሩ ይገባ ነበር። የሰው ህይወትን ነው የሚንከባከቡ። ስለዚህ ለመኑ፣ ዶሮ አርቡ ተባሉ፣ ደብዳቤ ጻፉ፣ እንደሌለ ተቆጠረ። ከዛ መጨረሻ ደረጃ ላይ ሲደርሱ ስንት ቀን ነው የሰጡት? ምልኬሳ ማስጠንቀቂያ ብለው ቀናትን ሰጡ። በዚህ ቀናት ውስጥ መልሳችን ይመለስልን፣ መንግስት ደሞዝ ከፋያችን ስለሆነ አሁን ልብ አድርጉ። እነኚህ የጤና ባለሙያዎች ከመንግስት ጋር ንትርክ አምሯቸው ደስ ብሏቸው እንዳልሆነ ቅድም ተናግሬያለሁ። ታሪኩም የላቸውም፣ እኔ ፍላጎቱም ያላቸው አይመስልም። ነገር ግን ቀጣሪያቸው መንግስት ነው። ለማና ቤት ይበሉ? መንግስት ከሆነ ማለት ነው ቀጣሪያቸው ነው። የቀጠራቸው እሱ ነው። ማንን ይናገሩ? ማንን ይጠይቁ? እስኪ ማለት ሆዳደር ካድሬ በአእምሮ አስብ ተብሎ ባይጠየቅም እስኪ ማንን ይጠይቁ ነው የሚሉት። መጠየቅ ያለባቸው እኮ ቀጣሪያቸውን ነው። የቀጠራቸው መንግስት ነው። ከመንግስት ካዜና ነው ገንዘብ የሚከፈላቸው። ጠየቁ፣ እየለመኑ ጠየቁ። ምንም መልስ የለም። ከዛ ቀናትን ሰጡ። 10 ቀን ቀረ፣ 8 ቀረ፣ 7 ቀረ እያሉ እያስጠነቀቁ በሶሻል ሚዲያ በተለያዩ ሚዲያዎች እያስጠነቀቁ እባካችሁ ዝም ብለን ወደ ቤት መግባት አንፈልግም፣ ይሄንን ህዝብ እንደዚህ ሜዳ ላይ ጥለን መግባት አንፈልግም፣ እባካችሁ ርቦናል፣ አንድ በሉን፣ ምንም አታመጡም በሚል በትልቅ ንቀት ሲታዩ ነው። ቀኑ ሲያልቅ ጊዜ ያውም ቅድም እንዳስታወቀ ሙሉ ለሙሉ አይደለም ተተው የገቡ በከፊል ይሄው ማስጠንቀቂያ ይሁናችሁ በከፊል ስራ አቆመናል። ከዛ ወደ ድብደባ ነው የተገባው። ከአርባ ምንጭ ጀመረ ወደ ላይ ወደ ተለያዩ ከተሞች ድብደባ፣ ጎባ፣ የት እየደበደቡ እየፈነከቱ ወደ እስር ቤት መውሰድ ተጀመረ ሐኪሞች። በዚህ ጊዜ ነው ወደ ሙሉ ስራ የማቋረጥ ደረጃ የተሸጋገረው ማለት ነው። ነገር ግን እነሱ ፖለቲካ አልፈለጉም ማለት የፖለቲካ ትርጉም የለውም ማለት ነው። ደንበኛ የሆነ የፖለቲካ ትርጉም አለ። ህዝብን ጸጥ ማሰኘት የመግዣ መሳሪያ በሆነበት አገር መብትን መጠየቅ የፖለቲካ መሳሪያ። እነሱ ፈልገው አይደለም ብያለሁ። እነሱ አሁን ደሞዛቸው ከተጨመረ በሚቀጥለው ቀን ስራ የሚገቡ ነው የሚመስለኝ። እኔ በኋላ እናነሳለን በምን ሁኔታ ውስጥ እንደሚገቡ እንጠይቃለን። ነገር ግን የሚያኖራቸውን ያክል ደሞዝ የሚጨመርላቸው ከሆነና ተጨባጭ እርምጃ ከተወሰደ አይ ስራ አንሰራም የሚሉበት ምክንያት ያለ አይመስለኝም። ተጨባጭ የሆነ ኑሯቸው የቤተሰባቸው ኑሮ አደጋው ሲገባ ነው ስራ ጥለው የሄዱት። ስለዚህ ለምሳሌ 15000 የሚከፈለው ዶክተር 60000 ወይ 70000 ቢከፈለው እንቢ ብሎ አይኔ አልሰራም ብሎ ይቀመጣል ብዬ አላስብም። ምክንያቱም ቅድሙኑ አንድ ዶክተር የሚሰለጥነው በገንዘብ እንዲሰበስብና ሀብታም እንዲሆን አይደለም አሰምሽኑ ማለት ነው፣ አገልግሎት እንዲሰጥ። ነገር ግን ደግሞ የሚበላው ነገር ቸግሮት ተዋርዶ ሰው መሃል እየሄደ ሰውን ያክማል ማለት አይደለም። ስለዚህ ደንበኛ የሆነ የፖለቲካ ትርጉም አለ። ሰውን ማስፈራራትና ዝም ማሰኘትን፣ የተናገሩትን ደግሞ ገለው ሬሳን በማሳየት ይሄንን በፖለቲካ መሳሪያነት አገር የሚመራበት ቦታ ላይ ሰው መብቱን ሲጠይቅ ከፍተኛ የሆነ የፖለቲካ መሳሪያ። እነሱንም ያስደነገጣቸው አብይን ወጥ በወጥ ያደረገው ይሄ ነው። ምክንያቱም እሱ ያሰበው ሁሉንም ሰው አስፈራርቻለሁ፣ ማንም ሊናገረኝ አይችልም፣ ባዶ ሆዱንም ቢሆን ችሏት ስራውን ይሰራል እንጂ አይናገረኝም በሚል ነው። ተናገሩ እንግዲህ ምንም ማድረግ አይቻልም። ተናግረዋል። አይናገሩም አይባልም፣ ተናግረዋል።
ይሄንን ያመጣው ደግሞ የአገሪቷ የኢኮኖሚ ሁኔታና ዶክተሮቹ ላይ የደረሰው ችግር ነው። ስለዚህ ይሄንን ማስተዋል ያስፈልጋል። ይሄንን ያደረጉት ከብዙ ማስጠንቀቂያ ከብዙ መቻል በኋላ ነው። ብዙ ነገር ከቻሉ በኋላ ይሄንን ነገር ያደረጉት። ሚልኬሳ ወደ ሁለተኛው ክፍል ሳናልፍ የምትጨምርበት ነገር ካለ እዚህ ላይ አንድ ነገር ጨምርና ወደ ሁለተኛው ክፍል እንሄዳለን። ያገዛዙ ስልቶች ምን ምንድናቸው? እስካሁን ድረስ የተከተለው ስልት ምንድነው? ከዚህ በኋላስ ምን አይነት ስልት ሊከተል ይችላል የሚለውን እናወራለን። ላንተ ለቀቅያለሁ። እሺ አመሰግናለሁ ኢታና። ብዙ ነገር አንስተሃል አንተ። በተለይ የመሰረታዊ የሆኑ የችግሩ ምንጮች ላይ የአይኤምኤፍ ጉዳይን ስላነሳ እሱ ላይ ትንሽ ኮሜንት ላድርግ። በተለይ ኢትዮጵያ ጦርነት ኦሮሚያ ውስጥ ጀመረች፣ ከዛ ትግራይ ውስጥ ቀጠለች፣ ከዛ አማራ ክልል ውስጥ እንግዲህ ኢትዮጵያ ስለ አብይ ማለት ነው ጦርነቱን አፋፋመ አብይ። በዛ ምክንያት በተለይ በትግራይ ጦርነት ጊዜ አብይ ጦር መሳሪያን ለመግዛት ብዙ ዶላሮችን ተበድሮ ነው ጦርነቱን ያካሄደው። ከዛ ከጦርነቱ መልስ ከአይኤምኤፍ ጋር ተደራድሮ ይሄ የውጭ ዕዳን ለመክፈል ባላንስ ኦፍ ፔመንት ዴፊሲት የውጭ ዕዳ በዶላር ነው የሚከፈለው፣ በኢትዮጵያ ብር አይደለም። የውጭ ዕዳን ለመክፈል ለአይኤምኤፍ እጅ ሰጠ አብይ። አይኤምኤፍ ደግሞ ዶላር ሲሰጥ የሀገሪቷን የኢኮኖሚ ሉዓላዊነትን አስረክብ ይላል አይኤምኤፍ የኢትዮጵያን እንግዲህ አብይ የሀገሪቷን የማክሮ ኢኮኖሚ ፖሊሲ አሳልፎ ሉዓላዊነቷን አሳልፎ ለአይኤምኤፍ ሰጥቶ በዛ ምትክ ዶላር ወሰደ። ያ ዶላር ለጦር መሳሪያ መግዣ የተጠቀመውን ዕዳ ከፈለበት። አይኤምኤፍ ዶላር ይሰጣል እንጂ የት እንደምታዋል ፕሪስክራይብ አድርግም። ገንዘቡን ይሰጣል ማለት ዶላሩን ይሰጣል። ዶላሩን ሰጠ። በዛ ምክንያት አይኤምኤፍ የሚቆጣጠረው የሀገሪቷን ፖሊሲ ኢኮኖሚ ፖሊሲን ይቆጣጠራል። ለምሳሌ ቅድም እንደተነሳው የኢትዮጵያ ብርን ዲቫልዩ አድርጉ ተባለ፣ ፍሎት አደረገላቸው አብይ። የኢትዮጵያ ገንዘብ ምንም መግዛት እንደማይችል አርግና አሳየን ተባለ፣ ለቀቀ። የኢትዮጵያ ብር ምንም መግዛት አይችልም፣ ዲቫልዩ ተደረገ፣ ፍሎት አደረገላቸው። ነገር ግን ያ የተቀበለውን ዶላር ደግሞ ኢዳ ነው የከፈለበት። ኢዳውን ከፍሎ አሁን አብይ አህመድ የአይኤምኤፍ ህግ ነው የኢኮኖሚውን ፖሊሲ አይኤምኤፍ ነው የሚወስነው። ከዚህ በኋላ አብይ በራሱ ደሞዝ መጨመር አይችልም። ባጀው ዛሬ ለምን የአይኤምኤፍ ህግ ፐብሊክ ስፔንዲንግ ከታርግ አቁም ብለዋል። ያንን ተቀብሏል። ባንክ ሴክተሮችን ለውጭ ሀገራት ክፈት ተባለ፣ ከፈተላቸው። አሁን እንደው ከተማን ሽጥ አሁን መሬት ምናምን የቋሚ ንብረቶችን ለመሸጥ ህግ አውጥቷል። በዚህ ሳምንት ማን መጥቶ አዲስ አበባ ውስጥ እንደሚሰፍር እናያለን። ይሄ ሁሉ የአይኤምኤፍ ህግ ነው። የአይኤምኤፍ ህግ ኤቭሪቲንግ አሁን ሰለሪ የደሞዝ ጭማሪ ለማድረግ አብይ አይኤምኤፍ ካልፈቀደ ማድረግ አይችልም፣ መብት የለውም። አብይ ሽጧል ሀገሪቷን፣ የሀገሪቷን ሉዓላዊነት የኢኮኖሚ ማክሮ ኢኮኖሚ ሉዓላዊነቷን ሽጦ ነው ዶላሩን ወስዶ፣ ዶላሩን ደግሞ ዕዳውን ከፈለበት። የቀረችውን ደግሞ የተወሰነች መሳሪያ ገዛ፣ ለቀጣዩ ጦርነት ራሱን ያዘጋጃል። አብይ የጦርነት ሰው ስለሆነ እና አንዱ የአይኤምኤፍ ጉዳይ በዛ ምክንያት የኢትዮጵያ ብር ደሞዝ የምትበላው ገንዘብ ምንም አይገዛልህ። ይሄ አይኤምኤፍ ጋር እጅ የሰጠ ሀገር ሁሉ የሚያገኘው የኑሮ ውድነት የሚባል ነገር ነው። የኑሮን ውድነት እንግዲህ የጤና ባለሙያዎች ናቸው መጀመሪያ ደፍሮ የወጡት እንጂ ኢትዮጵያውያን ከተማ ገጠር ሳይል
ሁሉም መንግስት ሰራተኛ እያለ እያለቀሰ ነው ህዝቡ እየተቃጠለ ነው ህዝቡ ምንም ዳቦ መግዛት አልቻለም ህዝቡ ይሄ በምን ምክንያት ነው በጦርነት ምክንያት ኢዳ ውስጥ ኢትዮጵያ ገባች ያንን ኢዳ ደግሞ ዓለም አቀፍ ኢዳ ነው ዓለም አቀፍ ኢዳውን ለመክፈል አብይ ለአይኤምኤፍ አገሪቷን ሸጠ አይኤምኤፍ ደግሞ እንግዲህ ከዚህ በኋላ ገንዘብ የኢትዮጵያ ገንዘብ ምንም መግዛት እንደማይችል አርግ ተባለ አደረገ አሁን ተጎጂው ህዝብ ነው አሁንም እነኚህ ኢዳዎችን ማን ነው የሚከፍለው ቀጣዩ ትውልድ ነው የሚከፍለው አብይ ወስደው ጦርነት የሚያካሂድባቸውን የውጭ አሜን ዶላሮችን ቀጣዩ ትውልድ ነው የሚከፍለው የልጅ ልጆቻችን ናቸው የሚከፍሉት እና አንዱ ይሄ ነው የኑሮ ውድነት ቅድም እንደተባለው ከአይኤምኤፍ ጋር የተያያዘ ከጦርነት ጋር በተለይ ከትግራይ ጦርነት ጋር የተያያዘ የኦሮሚያና የአማራ ክልል ውስጥ የሚካሄደው የአብይ ጦርነቶች ደግሞ በአብዛኛው ህዝብን እየጨረሰ ነው እናቃለን ምርትን ደግሞ አቆመ አሁን በአጠቃላይ ኢትዮጵያ ምግብ እህል የሚያመርቱ በአብዛኛው ክልሎች ውስጥ ኦሮሚያና አማራ ክልል ከዛ ደቡብ ሌሎችም ያመርታሉ ግን በአብዛኛው ከተሞች ኢትዮጵያ ከተሞች ምግባቸውን የሚያገኙት ከትልልቁ ክልሎች ናቸው እና ከኦሮሚያና ከአማራ ሁለቱም ክልሎች አካባቢ ጦርነት ነው እየተካሄደ ያለው ድሮን ነው ገበሬውን እየጨፈጨፈ ያለው እና እርሻ ቆሟል ፕሮዳክሽን የለም ምን ይብላ ሰው ስለዚህ የእህል እጥረት አለ ኢትዮጵያ ውስጥ ባለችው ገበሬ እንኳን እንዳያርስ ተደረገ አሁን በኦሮሚያ ውስጥ ላለፉት 6 አመታት በጣም ለምለም የሆኑ ዞኖች ምንም እርሻ የለም ረሃብ ገባ በጣም ተርቦ ማይታ ያላወቁ ዞኖች ኦሮሚያ ዞኖች አካባቢዎች ተርቦ አብይ አስርቧቸው አሳየ በእጅ የተፈጠረ እንደው አርቲፊሻሊ በአብይ እጅ በአብይ ፖሊሲ የተፈጠሩ ረሃቦችን አየን ኦሮሚያ ውስጥ እነኛውን ጦርነቶቹ በተለይ ኦሮሚያና አማራ ክልል እየተካሄደ ያለው ጦርነት ሰብልን እንዳይመረጥ እንዳይሰበሰብ እንዳይዘራ አድርጓል አሁን ደግሞ ሰሞኑን የምንሰማው ድሮ እንኳን ኦሮሚያ ውስጥ ወደ ወለጋ አካባቢ ሰብል እንዳይዘራ ተደርጎ ላለፉት ብዙ ጊዜ ሰማን አሁን መሃል ኢትዮጵያ መቂ ሞጆ ኦሮሚያ እንደው መሃል ኢትዮጵያ ማለት በተጨባጭ በቆሎ እንዳይዘራ ተደረገ በቆሎ እንዳይዘራ እንደው ሞጆ ሰሜን ሸዋ የአማራ ክልል መቂ ወሊሶ አካባቢ በቆሎ እንዳይዘራ ተደረገ ለምንድን ነው በቆሎን ማንዘራ ብሎ ገበሬዎቹን ሲጠይቁ ሲያድግ የፋኖ እንትን ይሆናል ጫካ ነው የኦሮሞ ነፃነት ሰራዊት ጫካ ነው የሚሆነው ተባለ ኦሮሚያ ውስጥ በአማራ ክልል ደግሞ የፋኖ ጫካ ነው የሚሆነው በቆሎ እህል ካደገ የኦሮሞ ነፃነት ሰራዊት ያንን እንትን ተጠቅሞ ነው የሚዋጋናል ተባለ እንግዲህ መቂ ሞጆ ወሊሶ አካባቢ ተከልክሏል ገበሬው ምንድነው ቀጥሎ የሚመጣ ምንድነው ረሃብ ነው የሚመጣ ረሃቡ ገበሬ ብቻ ሳይሆን ሰራተኛውንም የጤና ባለሙያውም ምን ይብላ በአጠቃላይ ኢትዮጵያ እንድትራብ በፖሊሲ ደረጃ እየተከተለ ነው አብይ በፖሊሲ ደረጃ ስለዚህ አሁን ጦርነቱ አንደኛ ዓለም አቀፋዊ የሆነ ይዘት ያለው የአይኤምኤፍ ጉዳይ አለ በአገር ደረጃ ደግሞ ምንም ምርት እንዳይመጣ ተደርጎ ተከልክሎ to the extent አንዳንድ እህሎች ተከልክሏል ኢትዮጵያ ውስጥ ለምሳሌ በቆሎ ተከልክሏል ለምን በቆሎ ካደገ ጫካ ነው ተባለ ኢትዮጵያ ውስጥ በአብይ ዘመን በቆሎን
መዝራት አይቻልም በአብይ ዘመን እና ይሄ ነው እንግዲህ ሰው ምን ይብላ ከዚህ በኋላ እና የጦርነቱ ስፋትና ከዛ ተከትሎ የሚመጡ የአብይ ፖሊሲዎች በጣም አደገኛ ነው ለማለት ነው ከዛ ቀጥሎ ትልቅ አጀንዳ አለ ኢትዮጵያን እያስራበ ያለው የአብይ ሀጉል የሆኑ የፕሮጀክቶች አሉ በጣም የሚያሰድቡ ጤናማ ያልሆኑ ፕሮጀክቶች አሉ እሱ ላይ ትንሽ ማንሳቱ ጥሩ ነው ተገቢ ነው ብዬ ነው እና እነኚህ ፕሮጀክቶች ለምሳሌ የጫካ ፕሮጀክት የሚባለው የቤተ መንግስት ፕሮጀክት የሚባለው የቤተ መንግስት ፕሮጀክት እኔ አካባቢውን ስለሚያውቅ 3000 ሄክታር ላይ ነው 3000 ሄክታር አንድ ከተማ አንድ ትልቅ ከተማ ማለት ነው 3000 ሄክታር ላይ እየተገነባ ያለው የጫካ ፕሮጀክት የሚባለው ቤተ መንግስት ያለው ብዙ ነገር ያለው በ10 ቢሊዮን ዶላር እየተገነባ ያለው የአብይ ጫካ ፕሮጀክት ከኢንጦጦ ጀምሮ እስከ የካ አባዶ ለገጣፎን ይነካል በዛኛው በኩል የሱሉልታ ወረዳ እና ሱሉልታ ወረዳ ውስጥ አንድ አካኮ ምናብቹ የምትባል ቀበሌ አለች እሱን ጨምሮ የበራቅ ወረዳ አለ እሱ የካ አባዶን ለገጣፎ በዚህኛ በኩል ደግሞ መገናኛ ይሄ የካ ተራራን ሙሉ በሙሉ እዛ አካባቢ 3000 ሄክታር ላይ የተገነባ ያለው ጫካ ፕሮጀክት የሚባል 10 ቢሊዮን ዶላር ተጠቅሞ አብይ በኢትዮጵያ ገንዘብ እዛ ሀጉል የሆነ ምንም አይነት ለምርት የማይሰጥ ምንም አይነት ዳቦ የማይሰጥ ምንም አይነት ጥቅም የሌለው ነገር ላይ ያበላሽ ያለው የጫካ ፕሮጀክት አለ ከዛ ቀጥሎ ደግሞ ብዙ ፓርኮች አሉ እንጦጦ ፓርክ አንድነት ፓርክ ምንትስዮ ፓርክ የሚባሉ ማአት ብልጭልጮች የኮሪደር ልማት የሚባል አለ እዛ አካባቢ የሚፈሱ ገንዘቦች የሚያሳዝኑ ናቸው የሚያሳዝኑ ነው ያሳዝናል እና በነገራችን ላይ እንዲህ አይነት ሀጉል ፕሮጀክቶች የተጀመረው አብይ ቢሮዋቹን አጽዱ ቢሮዋቹን ደና አርጋችሁ በትልቅ ገንዘብ አጽድታችሁ አሳዩኝ አለ ለምሳሌ ኦሮሚያ ላይ በነበረበት ጊዜ እኔ ያስታውሳለሁ የኦሮሚያ ከተማ ልማትና ቤቶች ቢሮ ኃላፊ በነበረበት ጊዜ መጀመሪያው ስራው ቢሮውን አጸዳ በትልቅ ገንዘብ ስንት ሚሊዮን ብር ከዛ ጥሩ ደና ሱፍና ልብስ ልበሱ ተባለ ካድሬዎች ደና እንግዲህ የአብይ የብልጽግና መልካከት ነው ህዝብ እየተራበ ሱፍ የሚገዙት እኮ ሰው አስብ መገመት እኮ አንችልም እነሱ ሱፍ መግዣ ከባድ ነው አብይ ጸዳ ብላችሁ ቅረቡ ብሎ ሁሉም የፌደራል መስሪያ ቤት የክልል መስሪያ ቤቶች በህዝብ ገንዘብ አጽድቶ ኦኬ ጥሩ ቢሮ ቆንጆ ነው ነገር ግን ህዝብ እየተራበ የጤና ባለሙያ ምንም እህል አጥቶ እየተራበ ነገር ግን በቢሊየን ብር የማይሆንበት ፕሮጀክት ላይ ሴንተንስ ሲያውሉ ያማል ከዛ ነው የተጀመረው የአመለካከት I don't know ይሄ ብልጽግና የሚባለው የአብይ እንትን አመለካከት ከባድ ነው እና አሁን ደግሞ ኦሮሚያ ከተሞች ውስጥ በግድ ቀለም ነጭ ቀለም ቀብታችሁ ቤታችሁን ዲም ላይት አድርጋችሁ ማታ እንትን ተብሏል ትዛዝ ተላልፏል በአዋጅ ይመስል አሁን ቢሾፍቱ አዳማ ዱከም ገላን ቡራዩ
ሰበታ እነኚህ ከተሞች አካባቢ ትእዛዝ ተላልፏል። አሁን ቀለም ነጭ ቀለም ቀብታችሁ ዲም ላይት አድርጉበት ቤታችሁ ላይ ተብሏል። ምን እኔ አይገባኝም። ሰው ገንዘብ የለውም። ከየት አምጥቶ ነው ቀለም በዚህ ኑሮ ውድነት ቀለም ሰው እያለቀሰ ነው ባይዘው። ስለዚህ አሁን አብይ በዚህ እንደዚህ አይነት በፖሊሲ ደረጃ አገሪቷን እያስራበ አገሪቷን በጦርነት በሐጉል የሆኑ ፕሮጀክቶች የኢትዮጵያ ህዝብ ገንዘብን እየተጫወተበት ለዚህ ተጋላጭ የሆኑት አንዱ ክፍል የጤና ዘርፍ ነው። አሁን ጤና ባለሙያ የጤና ዘርፍ ወደ ግማሽ ሚሊዮን የሚሆኑ ሰራተኞች ናቸው ያሉት በኢትዮጵያ ደረጃ ወደ ግማሽ ሚሊዮን ይጠጋሉ። በጤና ዘርፍ በሰራተኝነት እየሰሩ ያሉት እነኚህ ሙስናንም መስራት አይችሉም። ምን ያድርጉ? ደሞዝ ቅድም እንደተባለ ነው አይበቃቸው። በአጠቃላይ ወደ ረሃብ ገቡ ማለት ነው። ነገር ግን በመጨረሻ ላይ ያው በእንቢተኝነት ከዚህ በፊት አብይ ሲከተል የነበረው ሰውን በመግደል ሰውን በመረሸን ሰውን በማሰር አስፈራርቶ ማንም ሰው አብይን እንዳይቃወም ቅድም ታና እንዳነሳ ማንም ሰው አብይን መቃወም አትችልም እና እየረሸነ በገፍ እያሰረ ከእስር ቤት አውጥቶ እየረሸነ በአደባባይ ረሽኖ ከረሸነ በኋላ በአህያ ሁሉ አስጭኖ ከተማ ውስጥ ህዝብ እንዲፈራ አድርጎ ይሄ ሁሉ እያደረገ እንግዲህ ይሄንን አልችልም ያለው ጫካ ገባ። ከከተማ ወጥቶ ጫካ ገባ። ያለ አማራጭ ይሄ ነው ብሎ ሌላው ደግሞ በጥቅማ ጥቅም ይዞ ከተማ ላይ ገንዘብ ሰጥቷቸው ማንም ሰው አብይ መቃወም አይችልም። ከተማ ላይ ሆነ አዲስ አበባ ይሁን አዳማ ባህር ዳር ይሁን የት ይሁን አብይ መቃወም አይችልም። በጥቅማ ጥቅም ይይዛል፣ ያስፈራራል። ሚዲያ ሰራዊት አለው። ሚዲያ ሰራዊቱ ደግሞ ከፍተኛ ገንዘብ ይባላል እና በዚህ ሁኔታ ኢትዮጵያን ሸብቦ በፍራቻ ውስጥ አስገብቶ አብይ ለመግዛት እየሞከረ ነበር። እዚህ መሃል ነው እንግዲህ እዚህ ጤና ባለሙያዎች ሰብሮ መብታቸው መጠየቅ የጀመሩት። ቅድም አንተ እንዳነሳው ይሄ በጣም ለአብይ መርዶ ነው። አብይ አልጠበቀም ይሄንን። ስለዚህ ሚኒንጉ ትልቅ ነው። ጤና ባለሙያዎች ያደረጉ ያሉት ተቃውሞ በጣም ሚኒንግ አለ። ለምን የሰበረው ነገር አለው። አብይ ያልጠበቀውን ነገር አይቷል። ለዚህም ነው ፍራቻ ውስጥ ገብተው ምርበተበቱት ወደ ዛቻም የገቡት።